ጥያቄው ሰው ያለ ሳክራመንት መዳን ይችላል ነው? ያ ኦኬ ዲፔንድ ኦን አወር ቴዎሎጂ። ምክንያቱም ቴዎሎጂውን ላይክ ድነት ቅስፈታዊ ብቻ ነው ብሎ የሚያምን ከሆነ ያኛው ላያስፈልገው ይችላል። የኛ ቴዎሎጂ ግን ድነት ቅስፈታዊ ብቻ አይደለም፣ ሂደታዊም ነው። ሂደታዊ እስከሆነ ድረስ የግዴታ ያስፈልገዋል ሳክራመንት ሳንቲፋይ የምንሆንበት ጀስቲፋይ እየሆንን የምንሄድበት እስከ ግሎሪፊኬሽን ድረስ የሚቀጥል ሂደት ስለሆነ ድነትን በሶስት ትናንትናም ተናገር ያለው በሶስት ከፍለን ስለምንረዳና ስለምናምን ሉትራኖች ድነናል፣ እየዳንን ነው፣ እንድናለን ስለሆነ ድነት ሂደታዊ ስለሆነ ሂደታዊ ፕሮሰስም ስላለው ሳክራመንት ምንም ሳይወስድ ድንገት አምኖ ቢሞት ከሆነ ኢፍ ከሆነ ኦኬ እሱ ሌላ ነው። ነገር ግን ካመነ በኋላ ሳክራመንት ምንም ባይወስድ ይድናል ከሆነ ግን በምንድን ነው ሳንቲፋይ የሆነ የሚሄደው የሚለው ነገር ኮሽን ማርክ ነው። ለምን ለቤተ ክርስቲያን የተሰጡ ሳንቲፋይ እንድንሆን የተሰጠን ነው። ትልቅ ፕሪቪሌጅ ነው። የጌታ እራት፣ ጥምቀት የመሳሰሉት ነገሮች ማለት ነው። እና ቃሉ ሶስት ሚንስ ኦፍ ግሬሶች አለን። በእነዚህ ሳንቲፋይ እየሆንን እየተቀደስን እንሄዳለን። እና አልወስድም ካለ አንድ ሰው የጌታ አምኛለሁ ድኛለሁ፣ ነገር ግን የሳክራመንት የሚባል አያስፈልገኝም አልወስድም ካለ ድኗል ብለን አንልም። ስለዚህ ለድነት አስፈላጊ ነው፣ ኢምፖርታንት ነው፣ ኢሴንሻል ነው ለእኛ ለሉትራን ማለት ነው። ኦኬ ቫሊድ ያልሆነ ዩካሪስት እየወሰደ ሰው ይድናል አሁን የምትለውን ነገር ያገኛል። አሁን ወይል በዛ በኩል የማግኘት የሚገባውን ሚንስ ኦፍ ግሬስ አያገኝም። በሳክራመንት በኩል አሁን ቫሊድ ያልሆነን ሳክራመንት የሚወስዱ በሳክራመንት በኩል ያገኘው የሚገባውን ፕሪቪሌጆች፣ በረከቶች፣ ጸጋዎች በሙሉ አያገኝም። ኦኬ ስለዚህ ስለማያገኙ ይድናሉ ያንን ሳያገኙ። ግልጽ መሰለኝ እኮ ሙሌዋ ይድናሉ። እሺ ቀጥልሽ። አንተ አጭር መልስ ነው የስ ኦር ኖ ነው የፈለግከው። ይድናሉ ወይም አይድኑም እንድመልስ ነው የፈለግከው። እኔ ግን ደሆል ሀሳቡን ነው እያብራራው ላይ ያለሁት ማለት ነው። ሳክራመንት ግዴታ ነው፣ ትእዛዝ ነው፣ ኢሴንሻል ነው። ስለዚህ የጌታን ትእዛዝ ሰው ሳያከብር ይህንን ኢሴንሻል የሆነ ነገር ሳንቲፋይ እየሆንበት እየተቀደስንበት ጀስቲፋይ እየሆንበት የምንሄደው ድነታችን እየፈጸምን የምንሄድበትን ሂደት አልቀበልም አያስፈልገኝም ያለ ሰው አይድንም። አልቀበልም አያስፈልገኝም ያለ አይድንም። በተመሳሳይ ቫሊድ ያልሆነን ኢንቫሊድ የሆነን ሳክራመንት የሚወስደውንም አይድንም ነው አይደል? አይደለም። ፖለቲካ አትስራሙልኝ አደራ፣ እንደዛ አይደለም። ፖለቲካ ግልጽ እንትናችሁ አቋማችሁን እንዳውቅ ነው። አንተ አሁን ፖለቲካ አልፈራም ግልጽ ነው ማወራው ስለምትል እስኪ ያው ያለው ሁኔታ ላው ቫሊድ ያልሆነን ሳክራመንት የሚወስድ በሳክራመንቱ በኩል ሊያገኘው የሚገባውን በረከት ሁሉ አያገኝም ነው ያልኩ። ቫሊድ ይወስዳል፣ ሰውየው ይወስዳል። የሚቀርበት ድነት ላይ በጣም ጥሩ። ለምሳሌ ልቀጥል ወይስ እንዴ? ቀጥል። ችግር ምን ይቀርበታል በድነት ላይ? በጣም ጥሩ። በጌታ እራት ምንድን ነው የምናገኘው ብለን ስንል የኃጢአትን ይቅርታ እናገኛለን፣ ህይወትን እንካፈልበታለን፣ ህይወትን እናገኝበታለን፣ እንድንበታለን። መዳናችን ምን የሚልበት ነው ማለት ነው? እየተፈጸመ የሚሄድበት ነው ማለት ነው። ስለዚህ እነዚህ በጌታ እራት የምናገኛቸው ስፒሪቹዋል ስትሬንግዝ እናገኝበታለን፣ የኃጢአትን ይቅርታ እናገኝበታለን፣ ህይወትን እናገኝበታለን፣ እንድንበታለን። ስለዚህ እነዚህን ሁሉ ፕሪቪሌጆች ያ ሰው ቫሊድ ያልሆነ ሳክራመንትን የሚወስድ ሰው አያገኘውም። የኃጢአት ሲሪየት አያገኝም ብለኛል፣ ህይወትም ብለኛል። የዘላለም ህይወትም ይሰጣል ሳክራመንት። የዘላለም ህይወትም አያገኝበትም አይደል? በሳክራመንቱ በኩል የሚያገኘውን ነው። በሳክራመንቱ በኩል ሊያገኘው የሚገባውን ነገር በሙሉ አያገኝበትም ያልኩ። በሳክራመንቱ በኩል የሚያገኘው መንበድ። ኦኬ እሺ፣ በሳክራመንቱ በኩል ምን ሲደግመህ ንገረኝ። እሺ ሚስኮት እንዳላረገ። ኦኬ በመጀመሪያ ሚንስ ኦፍ ግሬሳችንን እወቁት። ሚንስ ኦፍ ግሬሳችን ሶስት ናቸው። ቃሉ አለ፣ ጥምቀት አለ፣ የጌታ እራት አለ። ኦኬ ጥምቀት አንድ ጊዜ ነው አይደለ? አንድ ጊዜ የሚፈጸም ነው። በዛ በኩል የሚያገኘው አለ፣ ሪጀነሬሽን አለ፣ ዳግም የሚወለድበት፣ ከክርስቶስ ጋር አንድ የሚሆንበት፣ ክርስቶስን የሚለብስበት ወዘተረፈ። እነዚህን ሁሉ በጥምቀት ያገኛል። ከዛ በኋላ ክርስቶስን የለበሰ ከክርስቶስ ጋር አንድ የሆነ ሪጀነሬት የተደረገው ሰው ደግሞ ሳንቲፋይ የሚሆንበት ነገር ሁለት ነገሮች አሉት። አንደኛ ቃሉ፣ ሁለተኛ ደግሞ የጌታ እራት። ስለዚህ አሁን ይሄ በሳክራመንት ላይ ስለሆነ ጥያቄ በሳክራመንቱ በኩል ቫሊድ ያልሆነን ሳክራመንት
የሚያራምድ ሰው በሳክረመንቱ በኩል ሊያገኘው የሚገባውን ቤኔፊቶች በሙሉ አያገኝም ብለን እናምናለን። ምንድነው? ደግምልሃለሁ። ምንድነው በጌታ እራት በኩል የሚገኘው ቤኔፊት? የኃጢአት ይቅርታ። አንድ በደንብ አድምቃችሁ ቅዱት። የኃጢአት ይቅርታ፣ ህይወትን፣ መዳንን፣ ስፒሪቹዋል ስትሬንግዝን፣ እነዚህን በሙሉ በሳክረመንቱ በኩል የሚያገኘውን ቤኔፊቶች በሙሉ አያገኝም። ቫሊድ የሆነ ሳክረመንት የሌለው ማለት ነው። የኃጢአት ይቅርታ፣ ህይወትን፣ መዳንን ብለሃል። እነዚህ ነገሮችን ቫሊድ ያልሆነ ሳክረመንትን የሚወስድ ሰው አያገኝም። ስለዚህ የኃጢአት ይቅርታ፣ ድህነትን ራስ ብለሃል። ህይወትን ያላገኘ ሰው አልዳንም ነው አይደል? ነው ወይስ ይሄንንም ሳያገኝ ይድናል? ኮንክሉዥኑን አንተ ስራው። እኔ እንትኑን ነው ቴዎሎጂውንና ኮንፌሽናችንን ያስቀመጥኩት። ኮንክሉዥኑን ለአንተ ልተውልህ። ምክንያቱም አልዳንም ነው አኒ ኮንክሉዥን አንተ ባልከው መሰረት አልዳንም ነው ዴቪዬ ማሪኮ ያን ስልህ አይ እንዲህ ለማለት ፈልጌ ነው ምናምን ብለህ የምታስተካክለው ነገር ካለ ልል ፈልጌ ነው እንጂ ኮንክሉዥን አንተ በተናገርከው ነገር አልዳንም። በቃ የኃጢአት ይቅርታ ሳያገኝ አንድ ሰው ድህነት አርግ ቃል በቃል ከዛ ደግሞ ህይወት ያገኝበት መንገድ ስንት ነው? ብዙ አይደለም። እኛ ወንጌላውያን አማኞች ነን። ስንት ነው? በአንተ በምን በኩል ነው? ኦኬ በምን በኩል ኦልሬዲ በክርስቶስ በጸጋ ነው። ያንን ደግሞ በእምነት በኩል ማለት ነው። በእንትን ታገኛለህ። አንደኛ ዮሐንስ ላይ እንደተጻፈው ኃጢአታችን ብናዘዝና ብንተዋት የልጁ የኢየሱስ ክርስቶስ ከኃጢአት ሁሉ ያነጻል ይላል አይደል? አይ የኃጢአት ይቅርታ አንደኛው የኃጢአት ይቅርታ ማለት የእግዚአብሔር ልጅነትን ነው። የኃጢአት ይቅርታ እኛ የምንለው ኦልሬዲ ከዛ በኋላ እኮ ማንነታችን ኃጢአተኛ ሳይሆን ጻድቅ ተባልን እኮ በክርስቶስ ኢየሱስ ባመን ጊዜ ኦልሬዲ ያኔ ከኃጢአት ታጠብን። ለወደደን ከኃጢአታችንን በደሙ ላጠበን ብለን የምንለው አንድ ጊዜ የተደረገውን ነው እንጂ በየጊዜው ንስሐ ስንገባ የሚሆነው ነገር አይደለም። አንድ ጊዜ ኦልሬዲ በክርስቶስ ኢየሱስ አመን ታጠብን፣ ነጻን ማለት ነው። ልጆች ሆን ነጽተን ልጆች ከሆን በኋላ በየጊዜው የምንሰራውን ኃጢአት ከልጅነት የሚያስወጣን ወይ ደግሞ ማንነታችን ኔቸራችን የሚቀይረን አይደለም። ኃጢአተኛ ኔቸር የሚሰጠን አይደለም በቃ። ስለዚህ ያ ስለሆነ ያ በየጊዜው እንትን ለምናረገው ኃጢአት በተመለከተ እና የመጀመሪያ ድህነት ካገኘ ነው እሱ ጋር የሚገናኝ ነገር አይደለም። አክቹአሊ ዳስ ዋይ ቅድም መጀመሪያ ስናገር ሰምተኝ ከሆነ ሙሌዋ ምን ብያለሁ? ዲፔንድ ኦን አወር ቴዎሎጂ ብያለሁ። አንተ አሁን ድነት አንድ ሰው ዋንስ ከዳነ አይጠፋም፣ ድነቱ አይወሰድም ብለን የምታምነው ከዛ አንጻር ነው የምትናገረው። እኔ ደግሞ ከዛ አንጻር አይደለም። ድነት እሱ ሉዝ ሊያደርገው ይችላል ብዬ አምናለሁ። ገብቶሃል? ድነት በሶስት ከፍለን የምናምነው ብያለሁ። ዲፔንድ ኦን አወር ቴዎሎጂ ዳስ ዋይ ለመሰለ ይኸው ዴቭ ለማጥራት እንዲሁም ይሄ ነው በጣም ግብዝነትና ፖለቲካ የሚሆነው። አልዳናችሁም በቴዎሎጂያችሁ መሰረት አልዳናችሁም እያላችሁን በአፋችሁ ግን እዚህ ጋር ድናችኋል ወንድሞቻችን ናችሁ ስትሉን እሱ ግብዝነት ነው። እውነት ለመናገር እዚህ ላይ እውነት የለም፣ ጽድቅም አይደለም ይሄ። በቴዎሎጂ መሰረት አንተ ኮንክሉዥኑን ስራው ብለኸኛል፣ እኔ በሰራሁት መሰረት በቃ አልዳንክም ብለህ ነው የምትለኝ። በቃ ባጭሩ ይሄ ሲሆን ነው ቆንጆ ባይዘወይ ይሄ ሲሆን ቆንጆ ነው። አልዳንክም ስትል በግልጽ ባለፈው ግልጹን እንደተናገርከው አሁንም በዚህ ልክ ግልጽ ስትናገር ዳስ ወንደርፉል ባይዘወይ። ከዛ ውጭ ግን ፈርተህ አይ አንተ ሙለታግር ምን ይሆን ግን አልገባኝም። ዴቭ እንደዛ አልዳናችሁም ብሏል። ዴቭ ለምንድን ነው ይበላል የምትለው? ለምንድን ነው እንደ አራንተ ራስ አላለም እኮ መናገር ይችላል። ያ አይ ነው እውቀት ስላለው እኮ የገበስኩት ግን ምን አላለም ነው ሙለታ ልክ ነው። ኧረ ቆይ ሚዩት አድርገው ለምን አትረጋጊም? አንቺ ራስሽ ነው በቃ ይሄው ከሱ ጋር ያወራው ነው። ዴቭ ያለውን እያልከን ያለኸው አልወጣም አለ ምን ይሁን እሱ ያለውን ብቻ ያወራል እኮ ያላልኩትና ያልከው ብሎ ይበልሱ እንዴ ሙለታ ግን ምን ይሁን ብላ ማለት ገባል ሙሌ እሱ ያወራል ብለሃል። ዴቭ ብለሃል አልዳናችሁም ብለሃል። ቆይ እስኪ ራሱ ይናገራል። አንቺ ምን ይሆንሽ ነው እኮ ሚዩት አድርገው። እኔ ራሴ ጥያቄ አለ ለዴቭ ሚዩት አድርገው። ሙሌ ስልክ እየገባብህ ነው። ዴቭ አልዳናችሁም ብለሃል እንዴ? ዴቭ አንዬ ምን መሰለሽ እኮ ኧረ ቆይ እኔ ከዴቭ ጋር ነው የማወራው። አንዴ ቆይ አንቺ ጣልቃ ስትገቢ ሌላ መስል ዴቭ ይመልስና እኮ እናንተ ጣልቃ ስትገቡ ሌላ እንትን ይሆናል። እናንተም አትግቧ። እኔ እኮ ሆስት ነኝ እኮ እናንተ ሚዩት አድርጉ። እኔ ሆስት ነኝ። ቤቴን ማኔጅ ጥያቄ ስለሌለ ዴቭ ትላንት ድል ስላላገኘው ዴቭ ስላላወራሁት እኔም ጥያቄ አለኝ። እሺ
ይቀጥል ዴቭ እኮ እሺ ሚት አድርገው አንዴ በጌታ ጭቅጭቅ ከሆነ እኔ ጥዬ ነው የምወጣው። ባካችሁ በመወያየት ያ ዴቭ አይ ነው እንትን ብለሃል። አይ ዴቭ ያሁን ጥያቄ መልስ። ለምን እውነተኛ ሰው ስትል ነበር ትናንትና፣ አልፈራም ስትል ነበር። በቃ የታች ወረድ ዴቭ አልዳናችን ብለሃል። እንደዛ ስላለሙለት አላልኩም ብለሃል። እንደዛ እኔም አልሰማሁም። እሱ ነው ያለው። በቃ እሺ እኔ ከዴቭ ጋራ እንዴ አላልኩም ካለ ጥሩ ነው። እኔ ከዴቭ ጋራ ትናንትና ምድል ስላላገኘውኝ ትንሽ ብቻ ልቀጥል። ዴቭዬ ቴንኪው ተባረክ፣ ፈቃደኛም ስለሆንክ ማለት ነው። ዛሬም ስለመጣ ስልክም ላይ ስለሆነ ችግር የለውም። እኔ ልቀጥል፣ ችግር የለውም። ሲመጣ እንትን ያደርጋል። ከእሱ ጋር ተመሳሳይ የሆነ ነገር ስለሆነ በትላንትና ውይይታችን ዴቭዬ አንተም ካነሳኸው ክሌም ተነስቶ በሳክራመንትስ ጉዳይ ካቶሊካውያንና ኦርቶዶክሳውያን ለምሳሌ ስጋ ወደሙ ላይ ብንወስድ የነሱ ከዚህ ከፕሮቴስታንቱ ኮስታሉ ይልቅ የነሱ ትክክል ነው የሚል ሀሳብ አንስተዋልና በሳክራመንትስ ላይ ያላቸውን በጥምቀትና በስጋ ወደሙ ላይ ያለው ትክክል ነው ብለህ ታምናለህ? የኦርቶዶክስና የካቶሊክ ማለት ስጋ እነሱ ለምሳሌ ጥምቀት ለድነት ብለው ያደርጋሉ። እንደገና ደግሞ ስጋ ወደሙም ደግሞ አማናዊ ነው ብለው ያደርጋሉ። ሪል ፕሬዘንስ አለው ብለው ያደርጋሉ። ስለዚህ በዚህ የተነሳ የእነሱ ትክክል ነው አይደል? ዜዶ በጣም የሆነ ስማርት ለመሆን ትፈልጋለህ ልበል ማለት ነው አይደለ? አዎ ወይም አይደለም እንድል ወዲያውና አንተ እንዲባል ነው። እንደዛ አይደለም። ቅድም መልሻለሁ፣ ከቃሌ ጋር ይሄንን አውርተናል። የሉትራን ስኮላር የጻፉትን ለጥፍ ያለውም ቅድምም አንብቤዋለሁ። የሉትራን ስኮላር ለካቶሊክ ሳክራመንት እና ለኦርቶዶክስ ሳክራመንት እንደ ሉትራን ምንድን ነው ያላቸው አቋም የሚለውን ቅድም አንብቤዋለሁ። ምንድን ነው የሚለው? ሄንስ ኦርቶዶክስ ሉትራኒዝም we acknowledge the validity of Eucharistic celebration in the Roman and Orthodox churches ይላል። የኦርቶዶክስ ቸርች እና የሮማን ካቶሊክ በዩካሪስት ላይ ያላቸው ትክክለኛ መሆኑን አክኖሌጅ እናደርጋለን። ይህንን ሁለት ስኮላር ጠቅሻለሁ፣ ጆን ስቴፋነስ እና እንደገና ፔፐር በክርስቲያን ካታኪዝማቸው ላይ ያለ ይቅርታ ስላቋረጡ ካታኪዝሙ አለ ላይ ያለ እኔ ፕሌስ ተጠቅሷል። አንድም ነገር እንደዚህ አይነት ነገር ልጨርስ አይ አለ ወይ ነው ማለት አለ ወይ ከሌለ የለም በላይ ጨርስ። እግዚአብሔር ይባርክ። ፔፐር ክርስቲያን ዶግማቲክ ቮሊዩም 3 ቻፕተር 371 ላይ ይህንን በጽሁፋቸው አስቀምጠዋል። ፖስትም አድርጌዋለሁ ቅድም። ብዙ ጊዜ እዚህ ያላችሁ ብዙ ጊዜ ፖስት ሳደርገው እንትን እየተደረገ ሪፖርት እየተደረገ ጠፍቶብኝ ድጋሚ ነው እንትን ያልኩት። ኮፒ ሊንክ እንድታደርጉ በዚያው አጋጣሚ መናገር ፈልጋለሁ። ፖስት አድርጌያለሁ። ስለዚህ የሉትራን አቋምና የሉትራን ስኮላሮችም ያስቀመጡት ለካቶሊክ እና ለኦርቶዶክስ ዩካሪስት አክኖሌጅ እንደሚሰጡ ነው። አንድም ስኮላር ወይም ኮንፌሽናችንን በለው እንዳውም የእንትና የፔፐር ምን ብሎ ከማን ጋር ራሱ መውሰድ እንደሌለብን ልንወስድ እንደማንችል ጽፏል። እዚህ አሁን በጠቀስኩት ክፍል ላይ ማለት ነው። ጆን ስቴፈን ደግሞ አክኖሌጅ እንደምናደርግ ጽፏል ማለት ነው። አንድም ስኮላር ወይም ኮንፌሽናችን ወይም የትኛውም ስምምነት ደግሞ ቫሊድ ነው አይልም። ከዚህ ውጭ ያሉትን ልንወስዳቸው የምንችለውን ኮሚኒየን ልናደርግ የምንችለውን ሲጠቅስ፣ ነገር ግን የፔንቴኮስታሉን ከሪፎርምዶችም ደግሞ አለ የጠቀሳቸው ፓይፐር የጠቀሳቸው ክፍሎች አሉ። ከነዚህ ጋር ልንወስድ አንችልም፣ ቫሊድ ነው አይደለም ብሎ ጽፈዋል ማለት ነው የሉትራን ስኮላሮች። ኦኬ በስኮላር የተቀመጠ ነገር የለም አይደል? በካታኪዝሙ ላይ አልሰማሁህም፣ ተቋርጠሃል። ኦኬ አሁን ተመልሻለሁ። ስልክ ገብቶብኝ ነበር። አይ በስኮላርሊ ደረጃ የተቀመጠ ነው ያልኩት አይደል? ነው እንጂ በካታኪዝሙ ላይ ምንም የተቀመጠ ነገር የለም ነው የምልህ። አሁን ያልካቸውን ነገሮች
ያንን ነው እኮ የሚያብራሩልህ። ስኮላሮችም ደግሞ ቤዝ አድርገው የሚነሱት እናንትን የሚሉት ከካቴኪዝሙ እና ከኮንፌሽናችን አንጻር ነው ተነስተው እንትን የሚሉ ለምን አስቀድሞ በ16 ሴንቸሪ ላይ ስምምነት የተደረገ አለ። ኮሚኒየን አብረን ልንካፈል የምንችለው እና የማንችለው ስምምነት አለ። ሉትራኖች ሉተር ባለበት ጊዜ ከዘወንጌል ጋር ኮሚኒየን ሊያደርጉ አይችሉም። ቆንጆ። ስለዚህ እነዚህን ሳክራመንትስ በትክክል የሚያደርጉ ወይም ደግሞ በእነዚህ በሁለቱ ነገሮች እንደገና ደግሞ በድነት ላይ ደግሞ ለምሳሌ ድነት ሂደታዊ ነው የሚል ሀሳብ የሚያነሱ ቅድም እንዳልከው ድህነታቸው ወይም ደግሞ መዳናቸው እርግጠኛ የሚሆነው በዚህ ላይ ቤዝድ የሆኑ ብቻ ናቸው አይደል? በዚህ አስተምሮ ላይ አሁን ሌላ ጥያቄ ሁለተኛ ጥያቄ ነው የጨመርከው። አሁን ቅድም የሙሌን አይነት ጥያቄ ለማምጣት ያሰብክ ይመስላል። ታዲያ እንደዛ ከሆነ እኛ አሁን የሚለውን ነገር ለመጠየቅ ያሰብክ ይመስላል። እና እኛ የሚለው ጋር ባልገባም ነው። አሁን እኮ ምን መሰለህ እኮ አሁን ሙሌ ያለውን ነገር እኮ መርሳት የለብህም። ሙሌ ያለው ትክክለኛ ነገር ምንድን ነው? አሁን ከዚህ ከፕሮቴስታንቱ ወገንም ወይም ደግሞ ከሉትራን ውጭ የሆነውንም በኢትዮጵያ ያለችውን መካነ ኢየሱስን መዋጀት አለባችሁ ማለት ነው። መዋጀት ያለባችሁ ለምንድን ነው? እውነተኛ የሆነውን አንተ ካቴኪዝም ላይ የተቀመጠውን አስተምህሮ ላይ የተቀመጠውን ነገር መናገር ነው። ይሄ ነገር አስተምህሮ ላይ ያለ ነገር ከሆነ መፍራት የለብህም። አንተ ደፋር ነኝ ስትል ነበረ ትላንትና፣ በድፍረት ነው የተናገርከው። አሁንም ደግሞ በዛው ድፍረት መቀጠል አለብህ ዴቪ እንዳልከው ማለት ነው። ምክንያቱም የያዝከው እውነት እስከሆነ ድረስ ምንም ማመቻመች የለብህም። አሁን እኔ የጠየቁ ምንድን ነው እነዚህን ሳክራመንት የያዙ ለምሳሌ የካቶሊክን ቤተክርስቲያን እንደምታምንበት ተናግረሃል፣ ማለት ትክክለኛ ነው ብለሃል። ስኮላሮቹም እንደዛ እንደሚሉ ተናግረሃል። እንደገና ደግሞ የኦርቶዶክስን ቤተክርስቲያን የሳክራመንት ሳካሄድ ሁለቱም ትክክል ናቸው። አንተ ሁለቱም ትክክል ናቸው እያልክ የአንተ ሶስተኛ የመጣበት ምክንያት ባይገባኝም የአንተ ሳክራመንት እንደገና በሌላ መልኩ የመጣበት ባይገባኝም ማለት ነው ግን ሶስተኛ ሳክራመንት ደግሞ የአንተ ሳክራመንት አለ። ኦኬ፣ ግን አንተ አሁን እውነተኛ የምትለው የትኛውን ነው ልልህ ነው። አንደኛ እውነተኛ የምትለው የትኛው ነው ከሶስቱ? የአንተ ለምን አስፈለገ? እሱ በሶስተኛ ደረጃ የተለያየ ትራንስሰብስታንሺዬሽን በዛኛው አለ፣ ኮሰብስታንሺዬሽን በዚህኛው አለ። የአንተ ደግሞ ትሩ ፕሬዘንስ ብቻ ነው የሚገኘው የሚለው የአንተ ደግሞ በሶስተኛ ደረጃ አለ። ሁለቱም እኩል ከሆኑ ሶስተኛ የአንተ ልክ ሆኖ ነው የገባው ወይ? አንደኛ ጥያቄ። ሁለተኛ ጥያቄ፣ ከዚህ ውጪ ለምሳሌ በሶስቱም የማያምኑ ደግሞ አሉ። ሪል ፕሬዘንስ የምንለው ነገር አስፈላጊ አይደለም፣ በኮሰብስታንሺዬሽንም በትራንስሰብስታንሺዬሽንም አናምንም፣ ግን የስጋው ደግሞ መወሰድ አለበት፣ የጌታ ስጋና የጌታ ደም ነው ደግሞ ለመታሰቢያ ነው ብሎ ደግሞ በዚህ ሳይድ ደግሞ ምንም አይነት ሌላ የምንጨምርበት የለም ብሎ የሚለው አለ። ቅድም ስትናገር ኢንቫሊድ ነው ብለሃል። ይሄኛውን የሚያምኑት ኢንቫሊድ ናቸው ብለሃል። ኢንቫሊድ የሆኑ ደግሞ ብለህ ስታብራራ ከነዚህ ውስጥ ከሶስቱ ጸጋ ከምንካፈልባቸው ነገሮች ውስጥ ኢንቫሊድ የሆነውን ይህንን የሚያደርጉ የድነት መንገድ ላይ አይደሉም ብለሃል። ሚኒንግ በዚህ በኩል ያለው ዊንግ በፕሮቴስታንት ዊንግ ውስጥ ያለው የፔንቴኮስታል ሙቭመንት ላይ ያለው ዊንግ ማለት ነው በሙሉ ያንን የዛ ድነት ተካፋይ አይደለም ወደሚል መደምደሚያ ሄደሃል። ስለዚህ አሁን የጠየኩ እንደውም አንተ በዛኛው ብቻ ነው በስጋው ደግሞ ብቻ ነበር ስታነሳ የነበረው ቅድም። እኔ ደግሞ ጨመርኩልህ፣ ይህንንም የጥምቀትንም ጨመርኩልህ። ለምሳሌ በዚህኛው ሳይድ ያለው አይ ጥምቀት ለድነት ብሎ አያምንም። በዛኛው ላይ ጥምቀት ለድነት ብለህ ሪጀነሬሽን ነው ብሎ አንደኛው ያምናል፣ ሌላኛውም ለድነት ነው ብሎ ያምናል። ስለዚህ እነዚህን ነገሮች ስላላመኑ ሌላውንም ሳክራመንት እንደውም ኢንቫሊድ አድርገዋል። ስለዚህ ኢንቫሊድ እያደረጉ እየሄዱ ስለሆነ ወይ በቸርች ወይም ማለቴ በካታኪዝማችሁ ወይም ደግሞ እንደኔ ብለህ ትናንትና እንደኔ ብለህ እንደተናገርከው እንደኔ ብለህ አሁንም መቀጠል ትችላለህ። እንደኔ ብለህም መልስ መስጠት ትችላለህና እንዳንተ ወይም እንደ ካታኪዝማችሁ እንደ አስተምሮታችሁ እነዚህን ነገሮች እየፈጸሙ ያሉ በወንጌል አማኝ ውስጥ ያሉ እነዚህ ህብረቶች ያልዳኑ ናቸው ማለት ነው። ሳይድኑ ነው ማለት ነው ይሄን የሚያደርጉት። ቴንኪው፣ ተባረክልኝ። ጨረስክ? እሺ፣ እኔም እዚች ጋር ኮንክሉሽን ልስጥ። የድነት ማረጋገጫ ሰጪው ዳዊት አይደለም። የድነት ማረጋገጫ ሰጪው መንፈስ ቅዱስ ራሱ ነው። የዳኑትን የሚያትማቸው የራሱ የሚያደርጋቸው ማለት ነው።
ስለዚህ እኔ አሁን ያቀረብኩት ምንድን ነው ከሳክራመንታችን ቴዎሎጂ አንጻር ከምናምንበት አንጻር ከቤተ ክርስቲያንም ታሪክ አንጻር ስዘረዝረው እንደነበረው በተለይ ሚንስ ኦፍ ግሬስ ብለን የምናምናቸው ሶስቱን ነው ብለን ስንል ሳክራመንቶች አሉ ሁለቱ፣ እንደገና ቃሉ አለ። ኦኬ፣ በዛ በኩል በሳክራመንቱ ላይ አሁን የጌታ እራት ላይ ነው እየተነጋገርን ያለ ነው። ለድነት ብሎ ለኃጢአት ስርየት ለህይወት ብሎ የማያምን እንዴት ነው ለሚለው በዛ በኩል ሊያገኘው የሚገባውን ቤኔፊቶች ሁሉ አያገኝም አልኩኝ። ያ ማለት በሌላ መንገድ አያገኘውም ግን እያልኩ አይደለም። ቅድም ለዛ ነው አንደኛ ዮሐንስ ላይ ምንድን ነው የሚለው? አሁን የኃጢአት ይቅርታ ስትል በሳክራመንቱ ብቻ ነው ወይ? በዛ ብቻ የኃጢአት ይቅርታው የእግዚአብሔር የኃጢአት ይቅርታው በጌታ እራት ብቻ የተገደበ ነው ወይ ብለን ስንል አይደለም። እያንዳንዱ እንደ ልጅ በጌታ ፊት ተደፍቶ ኃጢአቱን በመናዘዝና በመተው ይቅርታን ማግኘት ይችላል። የልጁ የኢየሱስ ክርስቶስም ደም ከኃጢአት ሁሉ ያነጻል። ስለዚህ በዛኛው በኩል የሆነ ገድበ ነው ለእኛ ነው ይሄኛው እንጂ እግዚአብሔርን ልንገድበው አንችልም። ነገር ግን በሳክራመንቱ ጉዳይ ላይ ግን ከሆነ ሳክራመንቱን በትክክለኛው ራይትሊ ትክክለኛ የሆነ እምነት ልክ ለድነት ነው ለኃጢአት ይቅርታ ነው ለህይወት ነው ብሎ የማያምን ጀስት መታሰቢያ ሜርሊ መታሰቢያ ብቻ ብሎ የሚወስድ በሳክራመንቱ በኩል ሊያገኘው የሚገባቸውን ፕሪቪሌጆች ሁሉ አያገኝም አልኩ እንጂ በቃ ከዚህ በኋላ በምንም ነገር ሌላ መንገድ የለም እያልኩ አይደለም። ምክንያቱም ሌሎች ሚንስ ኦፍ ግሬሶች ስላሉ ቃሉ አለ፣ እንደገናም ደግሞ በንስሐ አለ። ንስሐ በመግባትን የኃጢአትን ይቅርታ ያገኛል። ነገር ግን በሳክራመንቱን ማመኑ ግን በትክክለኛው መንገድ ማመኑ ግን ለሚቀበለው ሰው ጥቅም አለው። ህይወት ያገኝበታል፣ ድነትን ያገኝበታል፣ ከኃጢአቱን ይቅርታ ያገኝበታል። አምብሮስ ያለው ያንን ነው። ሁልጊዜ ስለምበድል የጌታ እራት እውነተኛ መድኃኒት ነው ብሎ ተናገር። አምብሮስ ሲናገር ማለት ነው። ሁልጊዜ ስለምበድል አለ የጌታ እራት እንደሚያስፈልገው ሲናገር ማለት ነው። ስለዚህ የኃጢአትን ይቅርታ ምን ያደርጉበት ነበር? ያገኙበት ነበር። ኤርሊ ቸርች ማለት ነው። እና ያንን አለማመኑ አንድ ሰው በሳክራመንቱ በኩል ሊያገኘው የሚገባውን ቤኔፊቶች አያገኝም ነው እዚህ ጋር እየተናገርኩ ያለሁት እንጂ በሌላ መልኩ ንስሐ ቢገባ በዛ መልኩ አያገኝም እያልኩ አይደለም። በሌላ መልኩ ሊያገኘዋል። ነገር ግን በሳክራመንቱ በኩል ሊያገኘው የሚገባውን ሁሉ ሊያገኝ አይችልም ነው እያልኩ ያለሁት። ኦኬ። ስለዚህ ሰው እንግዲህ አንድ እምነት ለምሳሌ ፔንቴኮስታል ማለት ነው። ያው አሁን ዋናው ጦሩ ወደዛ ይዞረ ስለሆነ ማለት ነው። አሁን ፔንቴኮስታል ለምሳሌ የእነዚህን ሳክራመንቶች በእናንተ እይታ በትክክል እያካሄደ አይደለም፣ ወይም ደግሞ ኢንቫሊድ ነው። ስለዚህ ኢንቫሊድሊ ሳክራመንቶችን የሚያደርገው ፔንቴኮስታል አንድ ነገር ግን የማይታማበት ነገር ሊኖር ይችል ይሆናል። አሁን አንተ ደጋግመህ ስትለው የነበረው ቃሉ ለምሳሌ አይዶን ነው እንግዲህ እሱም እንግዲህ የሚታማበት ነገር ካለው ቃሉ ምንድን ነው ብለንም መፈተሽ ስለሚኖርብን ማለት ነው። ስለዚህ በሶስቱም ኢንቫሊድ ነው ብለን ካልን ወይም በሁለቱ ኢንቫሊድ ነው ብለን ካልን ስለዚህ የፔንቴኮስታሉ ማለት ኢንቫሊድ የሆነ ሳክራመንትም ይዞ ሊድን የሚችልበት አጋጣሚ አለ እያልክ ነው ዴቪ? ዜዶ እኔ ስለማንም ሰው ወይም ደግሞ ስለማንም እንትን ድኗል አልዳንም የሚለውን መናገር አልችልም። ማረጋገጫ ሰጪው እኔ አይደለሁም፣ መንፈስ ቅዱስ ነው ብያለሁ። እኔ እያልኩ ያለሁት አሁንም ደጋግሜ መስመር አልለቅም። መስመሬን ላይ ነው የምጠበጥበው፣ መስመሬ ላይ ነው የምናገረው። በሳክራመንቱ ላይ ትክክለኛ እምነት በትክክለኛ ኦርቶዶክሲ የሆነው እምነት በሳክራመንቱ ላይ አባቶች በያዙ በጉባኤ የተወሰነው አይነት እምነት ከሌለው በቃሉ ባለው እምነት የኃጢአት ስርየት የሚለውን ለመዳን ህይወትን ለማግኘት የሚለውን ትክክለኛ እምነት የሌለው ሰው በሳክራመንቱ በኩል ሊያገኘው የሚገባውን ቤኔፊት አያገኝም ነው። በቃ ይችን ነው ልናገር የምፈልገው። መስመሬን አልለቅም። እዚች ጋር ነው የምቆመው። ቤኔፊቱ ምንድን ነው ዴቪዬ? ቤኔፊቱ የዘላለም ህይወት አይደለም እንዴ? ድነት ነው አይደለ? ቅድም ዘርዝር ያለው እኮ ቤኔፊቱ ድነት ነው አይደለ ዴቪዬ? ድነት ከሆነ ቤኔፊቱ አሁን በዚህ በኩል የሄደ አያገኝም ብለህ ካልክ ሌላ ደግሞ የሚያገኝበት መንገድ አለ አልክ። ለምን አትነግረንም ወይ? የማናገኝ ከሆነ አው ስለማታገኙ ወደዚህ ነው። አለበለዚያ ደግሞ ወይም ደግሞ ኦኬ በእነዚህ ካላገኘን በምንድን ነው የምናገኘው? ለምሳሌ በሶስቱም ኢንቫሊድ የሆነ አካሄድ እየሄድን ከሆነ በፕሮቴስታንቱ ዊንግ በኩል ያለው ኢንቫሊድ የሆነ ዊንግ ከሆነ ምንድነው ማድረግ ያለበት? ከነዚህ ከድነት ለመካፈል ማለት በእነዚህ በኩል የማያገኝ ከሆነ በምንድን ነው ሊያገኝ የሚችለው? ሌላ እድሉ ምንድን ነው?
አይ ዶንት ኖ ወይ የምናገረው አይሰማ ይሆን አይ ዶንት ኖ ዜዶ እኔ ደጋግሜ ተናገርኩኝ። በዚህ በኩል ብቻ አይደለም ሌሎች ሚንሶች ግሬሶችም አሉ ብዬ ቅድም ስዘረዝር ነበር እና አይ ዶንት ኖ ምንድን ናቸው ዴቪ? እኔ ስለማላውቃቸው አሁን እኔ እነዚህ ሚንሶቹ እነዚህ ናቸው ማለት ድነት መቼም ክርስቶስን በማመን ይገኛል። አዎ ይሄ አንዱ ነው። በሌላው ደግሞ እናንተ ድነት በዚህ በዚህ ነው የሚገኘው ብላችሁ ታምናላችሁ። ከዛ ውጭ የሆነው አይድንም የሚል ማለት ድነት በእነዚህ ውስጥ ነው፣ ጸጋ የሚካፈሉ በእነዚህ ውስጥ ነው ብላችሁ ስለምጥሉ በእነዚህ ውስጥ ካልሆነ በምን ልንድን እንችላለን እኮ ነው ዴቪ። አሁን አንተ ሌሎች አሉ አልከኝ። እነዛ ሌሎች ብላ የጠራቸው ምንድን ናቸው? እንዳውቃቸው ነው። እኔም አሁን በቃ እኔ ፕሮቴስታንት ስለሆንኩኝ አልድንም የሚል ድምዳሜ ውስጥ እንዳልገባ ምንድን ናቸው ሌሎቹ? ሳክራሜንቶችን ካላደረገ ሰው ሳያደርግ በትክክል ኢንቫሊድ የሆነ ኢቭን አሁን እኔ ጋር ሳክራሜንቶች ይካሄዳሉ፣ ግን አንተ በምትላቸው መልኩ አይካሄዱም። እነሱን ደግሞ አንተ በምትለው መልኩ የማያስኬድ ደግሞ ኢንቫሊድ ነው ብልሃል። ኢንቫሊድ ከሆነ ደግሞ መጨረሻ ላይ ያን ወደ ድህነት የሚወስዱ ስለሆኑ ለድህነት አይበቃም ብልሃል። ግን ሌሎች አሉ ደግሞ ብልሃል። አሁን ሌሎቹ ምንድን ናቸው? ልወቃቸውና ወይ ሌሎቹን እነዛን ያልካቸውን ጠበቃ አድርጌ ሊያዝ፣ አለበለዚያ ደግሞ ሪኮንሲደር ላደርግ በዚህኛው ያለውን ሳክራሜንት ለማድረግ። ሚንስ ኦፍ ግሬሶቻችን ስንት ናቸው ብያለሁ? 3 ብያለሁ አይደለ? እንዳውም 4ኛ አለ፣ ሆሊ አብሶሉሽንም አለን እኛ። ስለዚህ በሳክራመንቱ ጉዳይ ላይ አሁን ጥምቀትና የጌታ እራት አለ። ከዛ ደግሞ ቃሉ አለ። በቃሉ በኩል ጸጋን መካፈል ሕይወትን መካፈል አለ። በንስሐ ደግሞ ቅድም ብያለው 1ኛ ዮሐንስ መሰረት እያንዳንዱ አማኝ በጌታ ፊት ወድቆ ኃጢአቱን በመናዘዝና በመተው የኃጢአትን ይቅርታ ማግኘት ይችላል። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። የሆነ የተገደበ በዚህ ብቻ የሚባል አይደለም። ነገር ግን በሳክራመንቶቹ በኩል ግን ትክክለኛው ነገር ከሌለ በዛ በኩል የሚያገኘውን ነገር አያገኝም ነው እያልኩ ያለሁት። ስፒሪቹዋል ስትሬንግዝ በለው፣ ህይወት በለው፣ መዳን በለው፣ የኃጢአት ይቅርታ በለው። ነገር ግን ይሄ ነገር የተገደበ ብቻ አይደለም እያልኩ ነው። ሚንስ ኦፍ ግሬሶቹን ተናግሬያለሁ። ኮንክሉዥኑን ለመስራት ምናምን እንትን የምትፈልጉ ምናምን ከሆነ እኔ ኮንክሉዥን መስጠትም አልችልም፣ ማረጋገጫ መስጠት አልችልም ለማንም። ምክንያቱም ማረጋገጫ ለድነት ማረጋገጫ ሰጪው ራሱ መንፈስ ቅዱስ ነው። ቸርችም ራሱ ስለ መዳን ማረጋገጫ መስጠት አልችልም። በዚህ ቪዚብል በሆነው ቸርች ላይ ስለተካፈልን ሁሉ የዳነ ነው ማለት አይደለም። ማረጋገጫ ማንም መስጠት አይችልም። መዳኑን ግን አንድ ሰው በውስጡ ያውቀዋል። በነፍሱ ምስክር አለው። የመንፈስ ቅዱስ ምስክር አለው። ስለዚህ ያንን ሰጪው ማረጋገጫ ሰጪውም መንፈስ ቅዱስ ነው። ማረጋገጫ የተሰጠውም ሰው ደግሞ በውስጡ ምስክር አለው። እሺ የመጨረሻ ያው ምልህ በቃ ይሄ የአንተ አመለካከት ነው። እንግዲህ እኔ ብዙም አልገባኝም ሆነ ስለመሆን የመጨረሻ ብቻ አንድ ነገር ብዬ እንጨርስ። ትላንትና ባልከው ላይ ቅድም ምናልባት ስላልነበርኩኝ ተነጋግራችሁ ከሆነ አላውቅም። አዶን ነው አንተ ስትናገረው ትላንትና እኔ በወሰድኩበት ነው ውሰድ ባሉኝ ቦታ አንድ ፓስተር ሲል ስለሰማው አልወስድም ብያለሁ ነው የሆነ ነገር ብለሃል አንተ። እኔ ጋ የሚባለው እንደዚህ ነው። እኔ ጋ ለምሳሌ እኔ ያለሁበት ህብረት ላይ የጌታ ስጋና ደም ይባላል፣ ወይም ደግሞ የጌታ እራት በሚል ይጠራል። ከዛ በኋላ የጌታ ስጋ ተብሎ እንትኑ ይሰጠናል። ወይኑን ደግሞ እንወስዳለን። የጌታ ኢየሱስ ክርስቶስ ደም ምሳሌ የሆነውን ወይኑን እንወስዳለን ይልና የጌታ እራት ላይ ይጠራዋል። ወይን ብሎ ይጠራዋል፣ የጌታ ደም ብሎ ይጠራዋል፣ ምሳሌም ይለዋል። ከዛ በኋላ ለመታሰቢያ አድርጉት ብሏል ብሎ የሉቃስ ወንጌል ምዕራፍ 22 ቁጥር 19ን ይጠቅሳል። እንደዚህ ብሎ ሲሰጠኝ እኔ ይህንን ከወሰድኩኝ ኢንቫሊድ ነው? ይህንን ቅድም እኮ ደጋግሜ ተናግሬያለሁ። ከቃሌ ጋርም ስናወራ ደጋግሜ ተናግሬያለሁ። አንድ ኤቪደንስ ማምጣት አትችሉም። ከቸርች ፋዘር ከአንድ ምሳሌ ነው ብሎ የሚያምን አንድ ቸርች ፋዘር ዶክመንት ማምጣት አትችሉም። መታሰቢያ ምንድን ነው? መታሰቢያ የሚለውን እኮ እናምናለን። መታሰቢያ ብቻ ግን አይደለም ነው እያልን ያለ ነው። ሜርሊ መታሰቢያ ብቻ አይደለም ነው። መታሰቢያ የሚለውንማ እናምናለን። ለመታሰቢያ ያድርጉት አይደል ያለው? መታሰቢያ የሚለውን እናምናለን። ነገር ግን መታሰቢያ ምንድን ነው ዴቪዬ? መታሰቢያ ምንድን ነው?
ምንጊዜ ሞቱን በእኛ ህይወት ውስጥ ትኩስ የሚሆንበት ማለት ያንን በምንካፈልበት ሰዓት ሞቱ በእኛ ህይወት ውስጥ የቀዘቀዘ ሳይሆን ሞቱ በእኛ ህይወት ውስጥ ትኩስ የሆነ ትንሣኤውን የምንመሰክር ሞትና ትንሣኤውን የምንናገር እንሆናለን ማለት። ለምን? ሞቱ በራድ ቀዝቃዛ በረዶ ስለማይሆን ሁልጊዜ ያንን በምንወስድበት ሰዓት ሞቱ በእኛ ውስጥ ትኩስ ይሆናል። የምታስበው ምንድን ነው ዴቪ? የምታስበው ያንን የመስቀሉን ስራ ነው አይደል? የክርስቶስን ሞትና ትንሣኤ መስቀሉን ስራ የመስቀሉ ስራ የዛሬ 2000 ዓመት ላይ በመስቀል ላይ የፈሰሰውን ደም ነው የምታስበዋል። እኔ አሁን ስወስድ ያንን ደም ያንን ወይኑን ብሎ ስለሚጠራ ወይኑን ስወስድ ለምሳሌ ክርስቶስ ኢየሱስም እንካችሁ ብሎ ሲሰጣቸው ከወይን ቀርቶ ብሎ እንደሚል ጳውሎስም ደግሞ ቂጣውን ቆርሶ ብሎ እንዳለ የሚቆረሰውን ቂጣ ሳስብ በክርስቶስ ኢየሱስ በመስቀል ላይ ለእኔ ሲል የተገረፈው የተቆሰለው የሞተውን ያንን ኢየሱስን አስባለሁ። ያንን የፈሰሰውን ደም ደግሞ አስባለሁ። አንተ በይለወጣል አታምንም አይደል? ይለወጣል ብለን አናምንም። የምንወስደው ያንኑ ህብስት ነው የምንወስደው ያንኑ የወይን እኛ ጋር እንደውም ወይንም አይደለም ኦፖፕ ነው መሰለኝ ይሄ ቀይ እንትን ምንድን ነው የሚባለው እሱ የሆነ ብጥብጥ ነው የሚሰጠን ያንን ተደርጎ ከዛ በኋላ ግን ምንድነው ሪል በክርስቶስ ኢየሱስ በሕያው በእግዚአብሔር መንፈስ ውስጥ ሆነን ያንን እንቀበላለን። በዛ ውስጥ ደግሞ የሚያልፈውን የእግዚአብሔርን ክብርና የእግዚአብሔርን ጸጋ እንካፈላለን። ያንን ሳደርግ ዜዶ ስልክ ገብተባል ልጠይቅ ስል ነው እንደ ስልክ ፖፕ ነው ያለበትን ግን ጋስቆኛል። ዜድ ጠያቂ ብቻ ነው፣ ጥያቄ አይመልስም። ዜድ ስትመለስ ትጠየቃለህ። አንተም ሁሌ ጠያቂ እንዴት ነው ግን? እኔም እንኳን አንዳንድ ጊዜ ጥያቄ መልሳለሁ በእውነት። የጌታ እራት ለምንድን ነው በዋይን የማይሆነው? ለሌላ ጊዜ ርዕሳችን ነው። ጌታ ዋይን አይደል አንስተው እየሰጣቸው ጽዋውን አንስቶ ዴቭ ትንሽ እረፍት ሰጥ ብዬ ነው። አይ ኦግስቲንን በእንትን ሊጠቁሙት ከሆነ ዮሐንስ ቤት ምሳሌ ያለውን እሱ ከዛ ጋር የሚገናኝ አይደለም። ክፉ ነገር ማድረግን የሚያበረታታ ከሆነ ይሄ ሲምቦሊክ ነው እያለ የነገራቸው ኦግስቲንን ያንን ለማምጣት ከሆነ ትክክል አይደለም። ዜድ ናግባ ትጠየቃለህ። ሁልጊዜ ጠያቂ ጥሩ አይደለም። ናግባ ሁልጊዜ ጠይቆ መውጣት እንዴት ነው? እንደዛ ይቻላል እንዴ? ዜድ ናግባ በቃ እንትን እንበል። ሌሎቻችሁ ዝም አላችሁ። እናጠቃለን። አይ አንተማ በጣም አስተምረህና ዛሬ ግን አቤት ሙሌ እንትን እያጠቃለን እንሂድ። ፎርሙላ ኦፍ ኮንኮርድ ላይ ሶሊድ ዲክላሬሽን 7 ላይ ኦን ዘ ሎርድ ሱፐር ላይ አለ እኮ። ለምንድን ነው አፈርማቲቭ ቴሲስ አለ እኮ ወደ 17 18 አካባቢ አርቲክል አስቀምጧል። ይሰማል ዲቭ እዛ ላይ እነ ፓይፐርም እነ ካርሊ ባርክዌስም እነ ዴቪድ ፓስካልም ጽፎ ከዛ ጽፈው ነበር። አፈርማቲቭ ቴሲስ ላይ ወደ 17 አካባቢ አርቲክል አለ። በተለይ ክርስቶሎጂካል የሆነው ነገር ለምን ልዩነት እንዳለ ዩካሪስት ላይ እንዴት ከዛ ጋር መውሰድ እንደማን እኔ ኮሞዴሬተሮች እንደው አይነስ ሙሌ አትሰማም፣ ተቋርጠሃል። ሙሌ ተቋርጧል፣ ኔትወርክ መሰለኝ። ዴቭ ግልጽ ነው የጠየቀ ሙሌ? አይ ጥያቄ አይደለም። ቅድም የጠቀስኳቸው ስኮላሮች የሉትራን ስኮላሮች አሉ አይደለ? የእነሱን ማስረጃ አውጣ ነው ያለ አይደለ? ለዛ ነው ፎርሙላ ኦፍ ኮንኮርድ አርቲክል 7 ላይ አለ። ከዛ ነው ተነስተው ያንን የጻፉት ነው እኮ። አሳይን ያለ ምንድነው ያለው? ለዛ ነው አልሰማሁትም።
አይ ኖ እንትን እያለ ነው እየገለጸ ነው። እነዚህ ስኮላሮች ሲጽፉ ያንን ከፎርሙላ ኦፍ ኮንኮርድ አርቲክል 7 ያንን እዛ ጋር ወደ 7 አፋርማቲቮች ስላሉ ከዛ ተነስተው አሪፍ ነው። ዲቫ ደብሮኝ ነበር ታውቃለህ። ትናንትና ስፔሻሊ ከወጣ በኋላ በጣም ነበር አንተን እየተናገረው ነበር። ዲቫ ይሰማኛል። ቅዱስ ይቅርታ ተጠያየቁ መሰለኝ እኮ አሁን ነው የመጣው። በቃ አይ ቲንክ ጨራርሷል። አው እኔ ከፍቶ እንደነበረ ገብቼ እኮ ልኬለት ነበር። ጠዋት ለራሱ ገብቼ 4 ላይቭ ውስጥ የእሱን ሪከርድ አድርገው በቃ በጣም እንዴት እየደበረኝ እንደነበረ። አንደኛው ደግሞ ያስደበረኝ ተመሳሳይ እምነት ነው ማምነው። በቃ እኔና ዳዊት ተመሳሳይ እምነት ነው የምናምነው። በጣም እንዴት እንደከፋኝ ጠዋት ቢሮ ገብቼ እንዳለ ላይቭ ተልኮልኝ ነበር። 6 ላይቭ ተልኮልኝ ሁሉም 3 ምናምን እንዳለ የእሱን ክሊፕ እያደረጉ ነበር እየሰደቡት የነበሩትና በጣም ደብሮኝ ነበር በጣም። እናንተ ሉትራናውያን ወንድሞቼ እናቶቼ በእኔ ምክንያት ስለተከፋችሁ ስላዘናችሁ በጣም አዝናለሁ። እኔ ግን ምንም አይመስለኝም። ሰዎች እምነቴን ስለገለጥኩኝ ኮንፌሽናችንን እኔ በጣም ማዝነውና የሚሰማኝ የካራክተር ችግር ኖሮብኝ ተሳድቤ ወይ መጥፎ ነገር ተናግሬ ከሆነ ሰከንድ አልቆይም፣ ንስሐ ጠይቃለሁ፣ ይቅርታ ጠይቃለሁ። ወይ ካራክተር ችግር ከሆነ ቴዎሎጂካልና እምነት የኮንፌሽን ከሆነ ግን አይደለም ለስድብ በእሳት እንደዚህ ከነ ህይወቴ ለመቃጠል ዝግጁ ነኝ። ምንም አይሰማኝም በዚህ ጉዳይ ማለት ነው። ይቅርታ አንድ ጥያቄ ልጠይቅ ደብዬ። አሁን አንተ እኮ እምነትህን ቆይ አንዴ ቆይ ኧረ ቆይ አንዴ አንተ ፕሊዝ እኮ ቆይ ትናገራለህ። የምትጠይቀው ጥያቄ ዴቭ ተጠይቆ ከሆነ ከአሁን በፊት አስቆመሃለሁ። ምክንያቱም እየተደጋገመ ሰዎችም ማለት ለሰውም ጆሮም መጠንቀቅ አለብን። ጥያቄህን ልስማውና ተጠይቆ ከሆነ በቃ ቅድም ተመልሷል። ቀጥል በል እና ግን በጣም ስርዓት እያጣች ነው። እውነት ለመናገር በጣም ትክክል አይደለም የምትሰሪው ስራ። ከትላንት ጀምሮ ጣልቃ ትገቢያለሽ። ጆ እንኳን ደህና መጣ። ስትወጣ ስትገባ ነበር። ዮናታን እንዴት ናችሁ? ይሰማል ድምጼ? ያ ይሰማል። ኔትወርክም ትንሽ እየረበሽኝ ነበረ። ሰላም ብያለሁ። ሰላም ይብዛ። የምትሉት ነገር ካለ በሉና እንተናገራለን። ትንሽ አሁንም ራሱ እንደዚህ እንትን መግባት የማልችልበት ሁኔታ ላይ ነው ያለሁት። ስራ ምናምን በጣም ቢዚ አድርጎኛል እና ለዛ ነው የተከታተልኳችሁ ነው። ጥሩ ስለያዛችሁት ነው እንትን ያልኩት። እሺ ጆ የምትለው ነገር አለ? በመሀል ወጥቼ ስለነበር ብዙም የሰማሁት ነገር ስለሌለ ጥያቄ ምናምን የሚጠይቅ ሰው ካለ እናወራበታለን። እሺ ኤፍሬም ግን እንታወቀን ለመጀመሪያ ጊዜ ነው ያየው። አይ ቲንክ ወይ ፕሮፋይል ቀየረውን አላውቅም። ሰላም ማለት እንታወቃለን። እንታወቅ ችግር የለውም። ኤፍሬም እባላለሁ። እሺ አይ ቲንክ አዲስ መስላለሁ ለሁላችሁም። ኧረ አጋጣሚ ጠዋት ነው ይሄ ነገር የደረሰኝ። ሀገር ሰላም ነው ብዬ ቲክቶክ ስከፍት ሜንሽን ተደርጌ አየሁ። እንዴ ተከትዬ ስመጣ በብዙ እንትን ብሎ እየጨፈጨፉ ነው። ግን እኔ በዚሁ አጋጣሚ የሚጣሉ የሚሳደቡ ሰዎች እንዴት ነው ድነታችሁ ብዬ እንትን እላለሁ ብዬ ነበር። ስድቡ ከየት መጣ ነው? እኔ አሁን በጣም ቀን ሙሉ እየገረመኝ የዋለው ስድቡ ከየት የመጣ ነው? ያ ነው እና ብቻ ደስ ይላል። ዴቭ ቀጥል፣ ችግር የለውም አለን። እሺ ያው የመካኒክስ ፕሮፋይል ስላረክ ለዛ ነው ሜንሽን የተደረገው። አቤላ የምትለው ነገር አለ?
አቤል ተኛ መሰል። ምንም ላይ ምን ልበል? ትንሽ ግራ ገባኝ። አንዳንድ ሰዎች የሚጠይቁ ጥያቄዎች ትክክል አይደሉም እና ሄቨን ለምንድን ነው አንድ ቁጥር ምጽፈው? ቆይ ሄቨን እኮ አይ ቲንክ ጌታን ልትቀበል መሰለኝ። ጌታን ልትቀበል ነው ኦጄ አይደለችም እንደሷ እኮ ያው ጌታን ለማመን አቤል ቀጥል። ተቀበለችው ከኛ እንዴ? በደስታ ነው በደስታ ነው። በጌታ እንዴ? ቆይ ማን ያስገባ? ሞዴሬተሮች ናቸው አቤላ። እኔ ምንም አለ። ኧረ አስወጧት እንዴ! ምን ሆናችኋል? ጭራሽ ክርስቲያኑ ያልሆነች ሰው እኮ ናት። ኤቢ ነው ማለት ነው ያስገባት። ኤቢ ስቃል አንተ ነው ማለት ነው ያስገባት። ኤቢ ና ግባ እስኪ እንትን ጥያቄ ተግሳጽ ምናምን እንቀበላለን። ሀሳብ መስጠት የምፈልገው አንዳንድ ጥያቄዎች ትክክል አይደሉም። መሀል ላይም ከምገባ ብዬ ነው። ዴቫን እየጠየቁ የነበሩ ጥያቄዎች ላይ አንዳንዶቹ ትክክል አይደሉም። ምን አይነት ጥያቄዎች ሲነሱ ነበረ? የጌታ እራት ምን አይነት ዘላለማዊ ሕይወት ያስገኛል? የኢየሱስ ክርስቶስ ስቅለት ደግሞ ምን አይነት ዘላለማዊ ሕይወት ያስገኛል? ጥምቀት ምን አይነት የዘላለም ሕይወት ያስገኛል? የሚሉ ትክክለኛ ያልሆኑ ጥያቄዎች ሲጠየቁ ነበር እና ከእንደዛ አይነት ጥያቄዎች አንጻር መጀመሪያ ጥያቄዎቹም ትክክል ስላልሆኑ መመለስ አለብን ብዬ አላስብም። ዴቫ ያው አንዳንድ ነገሮችን መልሷል፣ ግን ጥያቄው ራሱ ትክክል አይደለም። መጀመሪያውኑ እንደዚህ አይነት ጥያቄዎች መመለስ አለባቸው ወይ የሚለው እኔ ባንመልስ ብዬ አስባለሁ። ምክንያቱም እኛ ጥምቀት ሌላ የዘላለም ሕይወት፣ የክርስቶስ ስጋና ደም ሌላ የዘላለም ሕይወት፣ ከዛ የክርስቶስ ስቅለት ሌላ የዘላለም ሕይወት፣ ንስሐ ሌላ የዘላለም ሕይወት ይሰጣል እያልን አይደል? ሌላ የሚባሉ የዘላለም ሕይወቶች አሉ እያልን አይደል? ኦኬ። ዋና ፖይንት መግቢያው የዘላለም ሕይወት የምናገኝበት እምነት ላይ ተመስርተን እያንዳንዱን ነገር ነው ዲፋይን እያደረግን ያለ ነው። ሰው ቅድም ሲመልስ ብዙ አይ ቲንክ ሙሌ ነው አይደለም፣ እኛ ወንጌል አማኞች ነን ብዙ በሮች የሉንም ሲል ትንሽ ፈገገስ ብሎኛል። እኛም ወንጌል አማኞች ነን ብዙ በሮች የሉንም። ኦኬ፣ በዚህ በኩል ትገባለህ፣ በዛ በኩል ትገባለህ፣ በዛ በኩል ትገባለህ አይደለም ፖይንታችን። ጥምቀት የዘላለም ሕይወት ያስገኛል ሲባል ከምን አንጻር ነው የሚለውን ኤክስፕሌን ከተደረገ በኋላ የጌታ ስጋና ደም የዘላለም ሕይወት ይሰጣል የሚለው ነገር ኤክስፕሌን ከተደረገ በኋላ እነዚህ አይነት ጥያቄዎች ከሉተራን አንጻር እንዴት ነው የሚብራሩት የሚለውን ነገር ነው መመልከት የሚቻለው እንጂ እንደዚህ ትላላችሁ ተብሎ ጥያቄ መጠየቅ አስፈላጊ አይደለም። ምናልባት ያ ጥያቄ ያለባችሁ ሰዎች ካላችሁ የዘላለም ሕይወት ይሰጣል ትላላችሁ ከምን አንጻር ነው የሚለው አስፈላጊ ነው ብዬ አስባለሁ። ግን ይሄኛው ያኛው አንድ 5 የዘላለም ሕይወት የሚሰጡ ነገሮች አሉ። ሰው አንዱ ቢጎል ሰው የዘላለም ሕይወት ያገኛል ወይ አያገኝም የሚለው ጥያቄ ተገቢ አይደለም። ሌላው የተነሳው ጥያቄ ሳክራመንት አንድ ሰው ሳክራመንቶችን ሳያሟላ ሊድን ይችላል ወይ የሚል ጥያቄ ነው የተነሳው። ባይዘዌ አንድ ሰው ሳክራመንትን ሳያሟላ ሊድን ይችላል ወይ የሚለው ራሱ ለምሳሌ አንድ ሰው ጌታ ኢየሱስ ክርስቶስን እንደ ግል አዳኙ አድርጎ ተቀበለ ብንል ያ ሰው አሁን በፔንቴኮስት ሆኜ ላውራው፣ አንድ ሰው ጌታ ኢየሱስ ክርስቶስን ከተቀበለ በኋላ አልጠመቅም የጌታ ስጋና ደም አልወስድም ቢል ዲፍኔትሊ በቃ ምንም ጥርጣሬ የሌለው ይህ ሰውዬ አልዳንም።
እንደምንለው ሁሉ እንደምትሉት አሁን ከጴንጤቆስጤ አንጻር ሲነገር እንደምትሉት ሁሉ ከኛ አንጻርም ደግሞ ይሄንን አፕላይ ስናደርግ ምንም እኮ ቅር የሚያስብል ነገር አይደለም። ኦኬ አንድ ሰው ሳክራመንቶችን ሳያሟል የጌታ ስጋና ደም ሳይወስድ ጥምቀትን ሳይጠመቅ ብቻ ድኛለሁ እንደፈለግ ሆናለሁ የሚል ሀሳብ ሊያራምድ አይችልም። ሊያራምድ ከፈለገም ደግሞ አልዳንም። ባይዘይ በእንደዚህ አይነት ነገሮች ላይ 100% እርግጠኛ ሆነን አልዳንም የሚለውን ሀሳብ ማስቀመጥ እንችላለን። ግን አንድ ሰው መጥቶ እኔ ድኛለሁ አልዳንኩም፣ ኦርቶዶክስ ድኗል አልዳንም፣ ካቶሊክ ድኗል አልዳንም የሚል ጥያቄ የሚያነሳ ከሆነ እኔ ራሱ ማውቀው በጌታ ፍርድ ቀን ነው። ከምን አንጻር መልሳለሁ? ይሄ ሉተራን እኮ ምድር ላይ ያለች ኤከሌ ድኗል ኤከሌ አልዳንም እምትል የሆነ ፈራጅ አይደለችም። ሰው እኛ ከምን አንጻር ነው ኤክስፕሌን የምናደርገው ሲባል ቪዚብል ኢንቪዚብል የሚል የቤተ ክርስቲያን አስተምሮ አለ። ከዛ በኋላ ኢንቪዚብሉ ላይ ካቶሊኩም ፕሮቴስታንቱም ኦርቶዶክሱም ይኖራል ይድናሉ የሚል ሀሳብ አለ። ከዛ አንጻር እንመልሳለን እንጂ እኔ ጴንጤቆስቴ ነኝ ጥምቀት ምሳሌያዊ ነው ብያለሁ፣ የጌታ እራት ደግሞ ምሳሌያዊ ነው ብያለሁ፣ ከዛ ድናለሁ ወይ ካልከኝ ሳክራመንቱ ላይ የምታገኘውን አሁን ሚንስ ኦፍ ግሬሶች አታገኝም። ኦኬ እኛ ኤክስፕሌን በምናደርግበት ወይ አታገኙም ብለን ነው እንጂ የምንመልሰው ኖ ወይ በደፈናው አልዳንክም እንድንል አትምጡ። በጣም የሚያሳዝን ጥያቄ ነው ቅድም የሰማሁት። ግዴታ ይህንን ድነካል ወይ አልዳንክም ብለህ መልስ ሲባል አሁን ዴቫ ቅድም አልዳንክም ቢል ሌላ ርዕስ ነው የሚነሳው ማለት ነው። ስለዚህ ዴቫም ሆነ እዚህ ጋር ያለ ሁሉ ድናችኋል አልዳናችሁም ብሎ አይ ቲንክ የመመለስ አስተምሮ አለ ካሉ እኔ ይታረማለሁ። ግን እንደዛ እንመልሳለን የሚለው ሀሳብ የለም። ኢንቪዚብል ውስጥ ሊኖር ላይኖር ኢንቪዚብል ውስጥ ላይኖር የሚችላል ሊኖር የሚችላል። ሉተራን ውስጥ ሆኖ እኮ ላይድን የሚችል ሰው አለ። ካቶሊክ ውስጥ ሆኖ ላይድን የሚችል ሰው አለ። ኦርቶዶክስ ውስጥ ሆኖ ላይድን የሚችል ሰው አለ። በዚህ ደግሞ ትክክል አይደለህም ኢየሱስ ክርስቶስ ያላት ቤተክርስቲያን እኛንን የሚሉ አካላቶች አሉ። እነሱ እንደዛ ብለዋል፣ እናንተ ደግሞ እነሱ እንደዛ ስላሉ ምላሻችሁ እንደነሱ ኦፖዝ መሆን አለበት ካላችሁ ያ የነሱ የቤተክርስቲያን አስተምሮ ነው። እነሱ በራሳቸው ጥያቄ ይጠየቁ። እኛ ግን ይሄ የቤተክርስቲያን አስተምሯችን ነው፣ ኢንቪዚብል የሚለውን እንቀበላለን። ስለዚህ እዚህ ውስጥ ሊካተቱ ላይካተቱ ይችላሉ የሚለውን ነው የምንወስደው። ግዴታ የሆነ አካል ኦፖዝ ስለሆነ እኛም ኦፖዝ አንልም። ሰው ቴንኪዩ አመሰግናለሁ። ኦኬ እሺ አቤላ ቅዱስ አውርቷል። ቅድም ነው የምትለው ነገር አለ። ጥያቄ የምትቀበሉ ከሆነ ያስገባለሁ፣ ከደከማችሁ ግን መዝጋት እንችላለን። ግን ሀሳባችሁት መጀመሪያ ቅዱስ የምትለው ነገር አለ። ኦኬ ሚኪ ሰላም ናችሁ? ለብዙ ሰዓት ስላልተከታተልኩ ጥያቄው ጀስት ኤቢ ካወራው አንጻር ማለትም ሚስጥራት እና ፔንቴኮስታል እንዴት ይታያል አይነት ነገር ነው እየተወያየ ያላችሁት ወይስ? ወይ ሚኪ አልነበርክም? 2 ቀን የፈጀ ነገር እኮ ነው። አይ የተናገረውማ ይቻላል። አይ የዛሬውን ለማለት ነው። በቃ አይ ከዛ የቀጠለ ነገር ነው። ዴቭ ላይ የሆነ ቅሬታ ያላቸው ጥያቄ ያላቸው ሰዎች ነበሩ። እዛ ዴቭ እያብራራ ነበረ። ይህን እያወራ ነው የምትለው ካለ ችግር የለም። በሚስጥራት ላይ ምናምን ጥያቄ ያለው ሰው 1 ቁጥር ጻፍልኝ። የመጨረሻ ሰው ማለት ነው የሚቀጥል። እሺ
ያው የተነሱት ነገሮች ነበሩ የተለያየ። እሺ የመጀመሪያው የቅዱሳት ሚስጥራት ጉዳይ ከቤተ ክርስቲያን አንጻር እንዴት ምናምን ለሚለው ያው ዴቭም ምንም ሌሎቹም ብለውታል። ማለትም ትክክለኛ ቤተ ክርስቲያን የምትገለጠው ወንጌልን በመስበክ ከዛ ቅዱሳት ሚስጥራትን በማሰናዳት ነው ብለው ይሄ ኦግዝበርግ እምነት መግለጫ ላይ ያለ ነው። ታዲያ ፔንቴኮስታል አልዳነም ወር ሳምቲንግ እንደዚህ የሚመስል አይነት ነገር ተጠይቆ ነበር ከስር። እንደዚህ አይነት እምነት ያለ አይመስለኝም ማንም። ጀስት በግልጽም ተመልሷል። ታዲያ ጥምቀት ያድናል፣ ታዲያ ቅዱስ ቁርባን ያድናል ብላችሁ ከዛ ይህንን ሊቀበል የማይችል ወይም ደግሞ ያልተቀበለ ሰው ደግሞ እንዴት ይሆናል የሚል አይነት ነገር ከተቀመጠ አሪፍ አድርጎ እንግዲህ ያው በኦቶሪቲ ደረጃ አሪፍ አለው ብዬ ማስበው ምንድን ነው የሆነ ሴሚናሪዎች ውስጥ ሁሉም የሉተራን ሴሚናሪዎች ውስጥ ኮንኮርዲያ ሴሚናሪ ቢካሄድ የትም የሚጠቀሙት ክርስቲያን ዶግማቲክስ የሚል የፍራንሲስ ፒፐር መጽሐፍ አለና እዛ ላይ ስለ አስተምሮ ሌቭሎች ብሎ ይገልጻቸዋል። እና እንዴት ነው የሚታዩት እነዚህ ነገሮች ብሎ የሚገልጽበት የመጀመሪያው ፈንዳሜንታል እና ነን ፈንዳሜንታል ብሎ ይከፍለዋል። ማለትም በጣም በዚህ ደረጃ ለምሳሌ አሁን የአምልካው ስርዓት ሊሆን ይችላል፣ የተለያዩ ትምህርቶች ይኖራሉ። ምናልባት ነገረ ፍጻሜ ልናስቀምጥ እንችላለን በተወሰነ መጠን ምናምን። እንደዚህ ነገር ነን ፈንዳሜንታል ወይም ደግሞ ከድነት አንጻር የማይነሱ ተብሎ ይቀመጣል። ከዛ በኋላ ደግሞ ፈንዳሜንታል የሚባለው ውስጥ ነው ግን እኛ ቅዱሳት ሚስጥራትን የምናካትተው። ማለትም መሰረታዊ እምነቶች ውስጥ እናካትታለን። ግን መሰረታዊ እምነት ውስጥ ደግሞ ለሁለት ይከፈላል፣ ፕራይመሪ እና ሰከንደሪ። አሁን መሰረታዊ እንዴት አታረጉትም ለሚለው እንዴት አረጋችሁት ቅዱሳት ሚስጥራትን ለሚለው ያው ግልጽ ነው። ማለትም መቼስ ጥምቀት ያድናል፣ ቅዱስ ቁርባን የጌታ ስጋና ደም ነው፣ የዘላለም ሕይወት ይሰጣል ብለን እያመንን ከዛ በኋላ ይሄ መሰረታዊ እምነት አይደለም ካልን ያው ምንም እየዋሸን ነው ማለት ነው። በቃ እንዴት ነው የማይሆነው የሚለው አለ። ግን እዛ ውስጥ መሰረታዊ የሚባሉት ውስጥ ደግሞ እንደገና ለሁለት ተከፍለው ፈንዳሜንታል፣ ነን ፈንዳሜንታል ማለት ፕራይመሪ እና ሰከንደሪ ፈንዳሜንታል አርቲክልስ ተብሎ ይከፈላሉ። ፕራይመሪ የሚለው ማለት በቃ ይህንን ካላመን የሆነ ሰው ክርስቲያን አይደለም፣ ክርስትና ውስጥ የለም፣ የድነትም ተስፋ የለውም የሚባሉት ናቸው። እነዚህ ሁላችንም የምንስማማባቸው እምነቶች አሉ። ለምሳሌ ይህ ሐዋርያት እምነት መግለጫ ላይ ያለው በቃ ክርስቶስ ከድንግል ማርያም እንደተወለደ፣ መከራ ተቀብሎ እንደሞተ፣ ከሙታን እንደተነሳ፣ ከዛ በኋላ ደግሞ ሊፈርድ እንደሚመለስ፣ እንደዚህ ይሄ ቤዚክ የሚባለው ክርስትና አለ። እሱ ፕራይመሪ ነው። ያ ነው እምነታችን። ያንን ስለሚይዝ ይሄ ከሌለ በቃ ጭራሽ ክርስትና ሊኖር አይችልም። የቅዱሳት ሚስጥራት ጉዳይ ግን እኛ በጣም እንደዋን አንወስዳቸዋለን። በጣም እንደ ኮር ነው የምንወስዳቸው። ነገር ግን የኛ የጸጋ ትምህርት ወይም ደግሞ ድህነት እንዴት ነው ሁላችንም እዚህ ጋር እያወራን ያለ ነው ምንድን ነው የመስቀሉ ስራ